ስንተኛ ክፍል ተማሪ ነህ? 11 እሺ እድሜውን የጠየቅኩት መስሎት ነው። ስንት ዓመት ነው ዳዊት? 15 የትምህርት ደረጃ 11ኛ ክፍል ነው። እሺ እኔ ነኝ የተሳሳትኩት። ይቅርታ። የኔ ቆንጆ የኔ ቆንጆ የኔ ነሽ ሆይ ልምጣልከተልሽ ሆይ መቶ ሰው ቢሰለፍ አንቺን የማይመስል ፍቅር ነው ህመም ነው በይ እስኪ ንገሪ አንቺን ባየሁበት ሌላ ልታያለ ጠረጠርኩት ልቤን ተነካው መሰለ በወር በ15 ቀን ከሆነ ነገሩ ሳላይሽ አልቀርም የታየኝ ችግሩ ሰውነት የከሳ ልቤም ተጨነቀ ናፍቆቴም አልወጣም ፍቅሬም አላለቀ የኔ ቆንጆ የኔ ሸጋ ቁጭ ብለሽ ናውጋ የኔ ቆንጆ የኔ ነሽ ሆይ ልምጣ ልከተልሽ ሆይ በጣም ከአቅሙ በላይ ደስ የሚል ድምጽ ነው ያለው ብዬ ነው እኔ የማስበው። ወፍራም ድምጽ መለማመድ አለብህ ከቀጭኑ ይልቅ። ምክንያቱም ቀጭን ድምጽ ጥሩ አድርገህ ስለምትጫወት ወፍራም ስለሚከብድህ የሚከብድህን ማስተካከል አለብህ። ወደፊት በጣም ታዋቂ ድምጻዊ መሆን ከሆነ አላማህ ወፍራም ድምጽ መለማመድ አለብህ። ሌላው ይሄ ከቅኝት አልፎ አልፎ የምትለቀው ይታወቃል አይደለ? መጀመሪያ ላይ ስትጀምር የሚወጣውን ድምጽ በደንብ ብለኸው ነበረ። በኋላ ላይ ግን ከቅኝቱ ትንሽ ወጣ እያልክ ወደ ላይ ሄድክና መጨረሻ ላይ ቀጭኑ ድምጽ ከብዶሃል አይደለ? ወደ ላይ እየገፋ ስለሄድክ ነው። ሜጀሩን እየቀየርክ ስለሄድክ ነው፣ ወይም ደግሞ ኪ የምንለው ነገር። እሺ እሱን ነገር አካባቢ ውስጥ ካለ የሙዚቃ ባለሙያተኛ ጋር ምንድነው ችግሬ፣ እንዴት ከቅኝት ላልወጣ እችላለሁ፣ እንዴት አድርጌ ወፍራም ድምጽ መለማመድ እችላለሁ የሚለውን ከባለሙያተኛ ጋር ብትለማመድ ጥሩ ነው ብዬ ነው የማስበው። ያተነፋፈስ ችግር ወይም ትንፋሽ አያያዝ ላይ በጣም ችግር እንዳለብህ ያለውኝ ወደ ዝቅተኛ ድምጾች የሺ እንዳለችህ በጣም የወረዱ ድምጾችን አሳምሮ የመጫወት ችግርም አለ። የላይኛውም ቢሆን ያን ያህል ከጭንቀት የጸዳ አይደለም፣ ጭንቀት አለበት። የላይኛዎቹ የሃይ ፒች የምንለው ድምጽም እሱም ቢሆን ችግር ያለበት ነው። ኢትዮጵያዊ ጥሩ ቅላጼ ጥሩ አዘፋፈን ሰምቻለሁ ላለሁኝ በኔ በኩል ቆንጆ አሰራር ነው። እነዚህ ነገሮች ግን መስተካከል አለባቸው። በተለይ የትንፋሽ አያያዝህ ረጅም ድምጾች ይዘህ መቆየት አትችልም አሁን ሳይ። ስለዚህ ቁርጥ እያረክ ነው የምትሄደው። እነዚህን አስተካክለ ከመጣ ለቀጣዩ ጊዜ ጥሩ ተወዳዳሪ ትሆናለህ ብለን ተስፋ እናደርጋለን። የዚህን ዙር ይመጥናል።